ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ መጥቻለሁ ወደ እናንተ። ዛሬ ቀደም ብለን የምናየው ቪዲዮ ቅዱስ ሲኖዶሱ ለትግራይ ሲኖዶስና ለትግራይ ኦርቶዶክሳውያን መልእክት አስተላልፏል ማለት ነው። እርቅ እንመለስ ብሎ ቀደም ብለን የምናየው ቪዲዮ ስናል። በሁለተኛ መረጃችን የሚሆነው የጥቅምቱ ምልዓተ ጉባኤ ቅዱስ ሲኖዶሱ በምን ደረጃ እንዳለ እንዲሁም ደግሞ በተለያዩ ቀናት መረጃዎችን ወጥተውትን ሁሉንም ሰብስቤ ወደ እናንተ ይዤላችሁ መጥቻለሁ። ታዲያ የተወሰኑትም ሐሳቦች ነበሩ። የተወሰኑትንም ሐሳቦች እንዲሁም ደግሞ ምልዓተ ጉባኤ በምን መልኩ በምን አጀንዳ እንደተወያየ የሚያሳይ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ለሙሉ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት መስጠት ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። የቀድሞዎቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ስርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሐቲ ቤተ ክርስቲያን የቀደመ ሉዓላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚሁ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱና መላው ሕዝባችንም የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል። 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምት 14 2018 ዓ.ም ውሎውን በተመለከተ የውይይትና ውሳኔዎችን ከዚህ ቀጥሎ እናቀርባለን። የቅዱስ ሲኖዶስ ምልዓተ ጉባኤ ጉባኤውን ከጀመረበት የሶስተኛው ቀን የውይይት ውሎው ዛሬ ያያቸው በርከት ያሉ አጀንዳዎችን ነው። በአጀንዳ ተራ ቁጥር 6 በአጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምዕመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ካሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት በዛሬው ዕለት የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል
በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ 18 አብያተ ክርስቲያናት ህብረት ተወካዮች ነን ያሉ ባቀረቡት ማመልከቻ መሰረት ጉዳዩ በውጭ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የውጭ ጉዳይ መምሪያ ተልኮ ውጭ ጉዳይ መምሪያ መግለጫ አቅርቦበት በመግለጫው እና በቀረበው ጥያቄ መሰረት ጉዳዩ በምልዓተ ጉባኤ ታይቷል። ምልዓተ ጉባኤውም የሀገረ ስብከቱን ሊቀ ጳጳስ በጉባኤው ላይ አሉ የሚባሉ ጥያቄዎችን ከጠየቁና ውይይት ከተደረገ በኋላ ውሳኔ አሳልፏል። በውሳኔው መሰረት ብፁዕነታቸው ብፁዕ አቡነ ያዕቆብ የሀገረ ስብከቱ ሊቀ ጳጳስ በሀገረ ስብከቱ ተገኝተው ቅዱስ ሲኖዶስ የሰጣቸውን አደራ የተሰጣቸውን ኃላፊነት በአግባቡ ተወጥተው አሉ የሚባሉ ችግሮችን ሙሉ በሙሉ ፈትተው በዚያው በሀገረ ስብከቱ በመገኘት ችግሮቹን ፈተው አባታዊ አመራራቸውን በሚገባ ተወጥተው የአፈጻጸም ሪፖርት ለግንቦት ምልዓተ ጉባኤ እንዲያቀርቡ ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እነዚህ አራቱ በመቀጠል በአምስተኛ ደረጃ የታየው አጀንዳ ቁጥር 11 የሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ያቀረበውን የመንፈሳዊ ኮሌጅ ይፈቀድልኝ ጥያቄ በተመለከተ ነው። በሀገረ ስብከቱ ጥያቄውን ካዘጋጃቸው ስርዓተ ትምህርቶች እና ሌሎች የምክረ ሀሳቦች ኮሌጁን ለመመስረት ያበቃኛል ያላቸውን ዝግጅቶች ለምልዓተ ጉባኤው አቅርቧል። ምልዓተ ጉባኤውም በጉዳዩ ላይ በጥልቀት በመወያየት ያለውንም አስፈላጊነት ግምት ውስጥ በማስገባት የቀረበውንም ጥያቄ በማየት የመንፈሳዊ ኮሌጁንና የአብነት ትምህርት ማስመስከሪያ ለማቋቋም የቀረበው ጥያቄ እንዲፈቀድላቸው ሆኖ
ሌሎች ጉዳዮች የስርዓተ ትምህርቱን የተመለከቱ የትምህርት ፖሊሲውን፣ በሰው ኃይል ደረጃ ያለውን አቅም፣ ሌሎች የሚያስፈልጉ ጉዳዮች በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በትምህርትና ስልጠና መምሪያ ተገቢው ጥናት ተደርጎ ለመጨረሻ ውሳኔ ለግንቦት 2018 የቅዱስ ሲኖዶስ ምልአተ ጉባኤ እንዲቀርብ በማለት ምልአተ ጉባኤው ወስኗል። በስድስተኛ ደረጃ የታየው አጀንዳ ቁጥር 12 ነው። ይሄም ከአጀንዳ ቁጥር 13 ጋር ተያያዥነት ያላቸው በመሆናቸው ሁለቱንም በተከታታይ ምልአተ ጉባኤው አይቷል። ጥያቄዎቹም የመጀመሪያው በአጀንዳ ቁጥር 12 ላይ የቀረበው ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ያቀረቡትን ጥያቄ በተመለከተ ሲሆን በዚህም ቀደም ሲል እንደሚታወቀው በግንቦት 15 ቀን 2017 ዓ.ም ምልአተ ጉባኤው ቦታው ድረስ አጣሪ ተልኮ ጥናት ቡድን ተልኮ የጥናት ኮሚቴው የጥናት ልኡኩ ለምልአተ ጉባኤው ሰፊ የሆነ ገለጻ በማድረግ ባለፈው ዓመት ውሳኔ ወስኗል። ስለዚህ በዛሬው ዕለትም የተወሰነው የምልአተ ጉባኤ ውሳኔ ባለፈው ዓመት በተወሰነው መሰረት ሁለቱ አህጉረ ስብከት አንዳቸው በአንዳቸው ጣልቃ ሳይገቡ በውሳኔው መሰረት አገልግሎታቸውን ሐዋርያዊ ተልኳቸውን እንዲፈጽሙ በማለት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በ13ኛ ደረጃ የቀረበው የብፁዕ አቡነ አብርሃም ያቀረቡት የኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ ያቀረቡት ጥያቄ ነው። ይህም ጥያቄ የሚያስተዳድሯቸው የሚመሯቸው ሀገረ ስብከት ስያሜው ይስተካከልልኝ የሚል ስለሆነ በዚሁ ባቀረቡት መሰረት ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከለኛ ካናዳን ኤድመንተንና አካባቢው ሀገረ ስብከት ተብሎ እንዲጠራ ወይም እንዲስተካከልልኝ በማለት ያቀረቡትን ጥያቄ ተቀብሎ የመካከለኛው ካናዳ ኤድመንተንና አካባቢው በሚል እንዲስተካከል በማለት ምልአተ ጉባኤ ወስኗል። በዛሬው ዕለት የታዩት 7 የሚሆኑ አጀንዳዎች እነዚህ ናቸው። በቀሪዎቹ አጀንዳዎች ላይ በቀጣይ ምልአተ ጉባኤው ውይይቱን የሚቀጥል ይሆናል። የቅዱስ ሲኖዶስ ምልአተ ጉባኤ ቀጥሎ በሚያደርጋቸው ስብሰባዎችና ለቤተ ክርስቲያናችን ይጠቅማሉ ይበጃሉ ብሎ በሚወስናቸው ውሳኔዎች እግዚአብሔር አምላካችን የብፁዕ ቅዱስ አባታችን የብፁዓን አበው ሊቃነ ጳጳሳት በረከታቸው ከሁላችን ጋር ይሁን እያል የዛሬውን መግለጫ በዚሁ እናጠናቅቃለን። አመሰግናለሁ። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።